እሺ እንነግራለሽ ማንሽ ምን እያደረጋችሁ ነው? እኔ ላይ ቁጭ በይ ያስከኝ ታሚያለሽ አይደል? እንዴት ራሴት ይነት በማስረጃ አምጣና ጠይቀኝ። ለምንድነው ካሜራ ደብቀ ካሜራ አጥፍታ የምታስደብድበኝ? የተደበደብኩት ሚዲያ ላይ እንዳይወጣ። ይሄን ካሜራ ለማስረጃ ነው ሚዲያ ላይ ልታወጣ ነው አንተ? ተከረጥጡኝ እንደዚህ እረፍ። ለምንድን ነው የደበደባችሁኝ? ካሜራ አጥፍታችሁ የምትደበድቡኝ የህግ አካል ሆናችሁ ለምንድን ነው? ይሄ ሁሉ ሰው ላይ የሚዘንበው ምንድነው? እነዚህ ሁላ ሰው ለምንድን ነው የምታስመጣው? ሲያንስ ነው እኮ ምን አጥፍቼ ነው ለአንድ ሰው ይሁላ ሰው የሚከተከተው እንደዚህ? እኔ አንድ ስርዓት እንዳለው ሰው ቁጭ ብዬ አውርቼሃለሁ አይደለ? አስደፋኛለች። እስከዚህ ድረስ ነው መፈራት እሷን ገባ አይደለ እንዴ? ስርዓት ስላለኝ ለምን አትገለኝም? ከዚህ በለጠ ላደርግልህ ስለኛ ምን ቀረ? ከዚህ በለጠ ልታደርገኝም ታስባለህ? አውቃለሁ ስራዬ ምን እንደሆነማ አውቃለሁ። እሺ የኛ ዶክተር አንተ ጭራሽ እዚህ ሶፋ ላይ ከኔ ጋር ቁጭ ብለህ እንደዚህ አይነት ነገር ታወራለህ አይደል? አይደለም ለምን ማንንም አትሆንም? እሱን ማንነቴን አሳይሃለሁ በዚህ መንገድ የምንሄድ ከሆነ። ከዚህ ሁሉ ግን በጸባይ በፍቅር ባለው ነገሮች ብንፋታ ይሻላል። ጀመር እዚህ ቤት ይዘኝ መጣ ይሄ ጉድ ውስጥ የምትከተል ከዚህ በኋላ ካመለጠች እኔ ለህይወት ስለምሰጋ ዛሬ እንደተራሰው ሁኛለሁ ቁጭ ብዬ አወራሃለሁ። ዛሬ አወራካለሁ ችግር የለውም። ነገ ግን ትወጣታለህ። ምን አሁን እንደግመል ድብድበኝ ነው? ሀብታም ምን ነው መደብደብ እኮ በጣም ተራ ነገር ነው። ማንንም ሰው እኮ መንገድ ላይ እኮ እይታ አልተመቸኝም ብሎ የሚደበድብበት ዘመን ላይ ነው ያለነው። ብር አይደለም የምፈልገው በቃ እዚህ ጋር ምን እንትን ትላለህ? ካሉና ከሷ ጋር ተግባብተን እንስራ ማለት የተሻለ ኑሮ መኖር አትፈልግም? በጣም ግን ሰይጣንና አስፈሪ ልጅ አቀም እሷ አይደለችም። እሷ ዳግም ራሱ እንደዚህ በአደባባይ ላይ ይዘፋኝ ይችላል። አውሩኝ እንጂ ምንድነው ዝም የምትሉት? የሆነ ሴራ አለ ሆናችሁ ላይ አውሩኝ እንጂ። አዎ ሴራ አለ። አንቺን ለሚያዝ ሴራ ነው። እንደዚህ ያስማርት ላይ እየጎተታችሁ የምታመጡት ማንን ጉድ ውስጥ ከተው ማን እንደሞተ እናያለን። ሁላችን ነው ሁላችን እሳት ውስጥ እንገባለን። አንተ ብትሆን አንተ ረብሻ መፍጠር ከማን ጋር? አንተ ይሄን ሁላ ታጣቂ ይዘህ እኮ እኔ ናርዶስ ጋር ልወስድ አልችልም። መንገድ ላይ ሳንደርስ እዛ እኮ ልናልቅ እንችላለን። አንተና ናርዶስ ያላችሁ ግንኙነት ምንድነው? ስራ እዚህ ጋር ቁጭ ማለት ነው። አትይ ምናልባት ምንድነው ታብራራልኝ? እኔ ሌላ ሰራዊት አዘጋጅታ እኔ ናርዶስ እስከዛሬ ሰራሻቸውን ስራ ጠንቅቄ አውቃለሁ። ብታቆም እንደዛ አትሆንም ነበር። የሚያክሰው እኮ ከነገ እንደዛ አይጋፈጥም እኮ አባቴ። ስለላወቀው ነው። ስለ ቤተሰብሽም ስላንቺም ስላሉት ነገሮች ኤቭሪቲንግ ነገር ብዙ ማውቃቸው ነገር ነበር። አስደርገኛል። ነገ ግን ያንዳንዱ ዋጋ እንደምትከፍሉ እመን እወቁ። አሁን የነኩኝ ልብሴን እንኳን እንዲጨርቄን የነካ ሰው ነገ ዋጋ ከፍላል። እጥፍ ማለት ነው። እሺ እንግዲህ ውድ ቤተሰቦቼ ያው ምንም ማድረግ አልቻልም። ልገሉኝ ነው እንዴ? እረፍ። ለምንድነው የውላ ድብድብ? ለምንድነው የምትከረጥጡኝ እንደዚህ? እረፍ። ለምንድነው የደበደባችሁኝ? ካሜራ አጥፍታችሁ የምትደበድቡኝ የህግ አካል ሆናችሁ ለምንድን ነው? ምን አድርጌ ነው ይላል? የትኛው ማስረጃ ይዛችሁብኝ ነው? ለምንስ ነው የተደበደቡት እንደዚህ? ከዚህ በለጠ ምን አድርግ ደስ ይለኛል እንዴ? ስርዓት ስላለኝ ለምን አትገለኝም? ከዚህ በለጠ ላደርግልህ ስለኛ ምን ቀረ? ከዚህ በለጠ ልታደርገኝም ታስባለህ? ይኸውልህ ወንጀለኛ ኮንኩኝ እንደ ወንጀልነት በማስረጃ አምጣና ጠይቀኝ። ለምንድነው ካሜራ ደብቀ ካሜራ አጥፍታ የምታስደበድበኝ? የተደበደብኩት ሚዲያ ላይ እንዳይወጣ። ይሄን ካሜራ ለማስረጃ ነው ሚዲያ ላይ ልታወጣ ነው አንተው የምትቀርሰኝ? ሀብታሙ የትኛውን ወንጀለኛው ነው እንደዚህ? አንድ ወንጀልን እያንቀሳቀስክ እዚህ ጋር ቁጭ ብዬ ስለማዳመጽ ብቻ ይሄ ሁሉ ሰው ላይ የሚዘንበው ምንድነው? እነዚህ ሁላ ሰው ለምንድነው የምታስመጣው? ሲያንስ ነው እኮ ምን አጥፍቼ ነው ለአንድ ሰው ይሁላ ሰው የሚከተከተው እንደዚህ? እኔ አንድ ስርዓት እንዳለው ሰው ቁጭ ብዬ አውርቼሃለሁ አይደለ? መጠየቅ ያለብን ተጠይቃል አይደለ? የዛኔ ምንድነው እያሞከርክ የነበረው? እኛን ለማታለልና ከኛ ጀርባ ያሉትን ነገሮች ለማስቀጠል የሞከርከው። ያ ደግሞ ምን አይነት ነገሮችን ሊያስከትልብን እንደሚችል አይተዋል። ይቀጥላልም ያ ነገር እንዲቀጥል ከፈለክ አሁንም ይቻላል። በጣም ቀላል። ምን አሁን ደግመህ ልትደበድበኝ ነው? ሀብታም ምን ነው መደብደብ እኮ በጣም ተራ ነገር ነው። ማንንም ሰው እኮ መንገድ ላይ እኮ እይታ አልተመቸኝም ብሎ የሚደበድብበት ዘመን ላይ ነው ያለነው። ተደበደብኩ አትበል። እኔ እየጠየቅኩ ያለሁት አሁንም ምንም አይነት ነገር ማንንም ሰው የፈለገውን ነገር ሊጠይቀኝ ይችላል፣ አይመለከተኝም። መጠይቅን ነገር ግን ስርዓት ባለው መንገድ መልስ። መጠይቅህም ስርዓት ባለው መንገድ መልስ። እንዲገባ ነው። ቆይ ምንድነው የምፈልገው ከነሽ? ምንድነው አሁን ማለት እኮ ይኸውልህ የምጠይቀኝ ምንድነው?
ከኔ የጠየከኝ ነገርኩ አይደለ? ቤቱ መኪናው እዚህ ጋር ያሉት ንብረቶች በሙሉ እሱ አውቆ ነው። የተለያዩ ፎቶዎች አይቻለሁ እዚህ ውስጥ። ይኸውልህ እዚህ ጋር እኮ የስራ ባልደረባዬ እንደመሆኑ መጠን እኮ እሱ ሊኖር ይችላል የኔ ፎቶ። አዎ ከሱ ጋር ፎቶ ሊኖረኝ ይችላል አይደለ? ያሳየኝ ፓተርን ነው አባጥሩ። ያው ይሄንን ነው እንግዲህ ይሄ አንተና እሱ ብዙ ነገሮችን የምታደርጉበት የሚያሳይበት። ይሄ የመኪናው የሊብሬ ያየ ነው። ይሄ ውሻ ግልጽ ነው አይደለ? ችግር የለውም። እዚህ ደረጃ ደረስኩት እኔ ነበርኩኝ እንደዚህ ያሳልፈኝ። ስለዚህ ይሄ ሁሉ ነገር ምንድነው ነው? ለምንድን ነው ሀብታሙ ከኔ ጋር ሌላ ሰጣ ገባ ውስጥ መግባት እየፈለክ ያለው? አይሰለችም? እንዲያደርግልህ ብዬ አልጠበቅኩት ነበር። ምን እንዲያደርግ ነው የፈለከው? ድሮም ከፈሪ ጋር መስራት እንደዚህ ነው። ምን እንዲያደርግ ነው የፈለከው? ራሱን ለአንተ ብሎ አሳልፎ እንዲሰጥ ነው የፈለከው? ራሱን ለአንተ እንዲሰዋ ነው የምትፈልገው? እንደዛ ነው? ንገረኝ። እኔ እኮ ነኝ እዚህ ደረጃ ያደረስኩት ነበረ። አየህ፣ እኔ ግን እንደዚህ ይሄናል አሳልፎ ሰጥቶ እንደዚህ ይሄናል ወንጀለኛ ነው ብሎ በወንጀል ውስጥ መዘፈቅ አልነበረበትም ነበረ። እኔ እኮ እሱ እኮ ማለት ቻቱ ይሁን። ስለዚህ ሻው ምንድነው የምፈልገው ከኔ አንተ? መልካም። እኔ ካንተ የምፈልገው አንተ ማን ነህ? ከዛ ጀምሮ ያሉትን ነገሮች አስረዳኝ። እኔ ሀብታሙ እባላለሁ። እሺ ገባ አይደለ? እንደማንኛውም ሰራተኛ ነኝ። ግብር ከፋይ ነኝ። ነገሮችን እንትን ለማለት የምታስተባብሉትን ነገር ወደዛ የለመድከው። ግብር ከፋይ ነኝ፣ እንደማንኛውም እሰራለሁ፣ ግብሬን እከፍላለሁ። በስሬ ደግሞ ብዙ ሰዎች አሉ፣ ለእነሱም የሚተርፍ አስተዳድራለሁ። እነሱንም ለምሳሌ አሁን ታዲዮስን እዚህ ደረጃ አድርሼው ነበረ ማለት ከምን አይነት ከወደቀ ኑሮ አንስቼ ነው ገባ እዚህ ዛሬ እንዲህ ተንደላቆ እንዲኖር ፈቅጄለት እየኖር ያለው ስራውን እየሰራ ያለው ሳንቲም እያገኝ ያለው ማለት ነው። በሌላ በኩል እኔም የራሴ የሆኑ አለቃዎች አሉኝ ገባ ከኔ በላይ ደግሞ በአቅምም በገንዘብም እኔን የሚከፍሉኝ አሉ። እኔም እንደዛው እንዲህ ነው አሰራሩ። ስለዚህ እኔም ለአለቃዎች ይታዘዛለሁ፣ እሱም ለእኔ ታዞ ይኖራል ማለት ነው። ስለዚህ እኔ እጅ ላይ በልቶ ነው እንግዲህ ዛሬ እንደዚህ እያደረገ ያለው። በምንም እሱ ባለክ እኔ ምን ብሎክ እንደሆነ አላውቅም። ያንሃል ምንም አይነት ወንጀል ነክ ነገር የምንሰራበት መንገድ አይደለም። በህጋዊ መንገድ እሰራለሁ። አሁንም የመደበቅ ነገሮች ውስጥ ነው። እኔ እኮ እያመንከኝና ነገሮችን እያብራራህልኝ መስሎኝ ታዲዮስ እዚህ ደርሷል ስትለኝ እኮ ታዲዮስ እዚህ የደረሰው አንድም አይነት መልካም ስራ አንድም አይነት ህጋዊ የሆነ ስራ ሰርቶ አይደለም። ምን አይነት ነገሮችን ሲያጨማለቅ እዚህ እንደደረሰ አውቃለሁ። ሀብታሙ ትዕግስቴን አታስጨርሰኝ። አሁንም እኮ እየነገርከኝ ያለኸው በእኔ በኩል እንደዚህ የምትላቸው ነገሮች ሽፋን ነው የምትጠቀሙት። እኔም እኮ አልኩህ እኔን የሚያሰራ አለቃ አለኝ። አለቃዎቼ ስራ ተረክቤ ወይም ትእዛዝ ተረክቤ እኔም እንደዛው ማስተዳደራቸው ሰራተኞች አሉ ነው። ከነዳግም ጋር እንዴት ተገናኘ? እሱን ተውና ወንድም፣ እኔ አሁን ማስፈራሪያ ይዛቻ ምን ይሰለቸኛል? ገባ? የሰው ልጅ ብዙ ነገር ይሰለችዋል። ይኸው ልንገርሽ፣ እኔ ዳግምን ማለት ገና ልጅ ሆኜ ነው ገባ ከነሱ ጋር እንድሰራ ምናምን የተፈከርኩ ማለት ገና ምንም በጣም ደካማ የሆነ ኑሮ ማለት በቃ የጉስቁልና ህይወት ነበር የምኖረው በወቅቱ። እንደ ቀልድ እዛ እነሱ ስራ ቦታ የሆነች ትንሽዬ የምሸጠው ነገር አለ ማለት እንደ ሌስትሮ ምናምን እየሰራሁኝ የምሸጠው ጀብሎ ነበረ። ግን እዛ እነሱ ስራ ቦታቸው ሆስፒታል አላቸው። ሆስፒታሉ ፊት ለፊት ነበረ ይሄንም አድርገው። በዛን ጊዜ ግን ታዲያ ይልኩኝ ነበረ። እየላኩኝ ያንን የተላኩበትን አድርሼ ከመጣሁ በኋላ የሚከፍሉኝ ገንዘብ እኔ በሳምንት አላገኘውም እንኳን በአንድ ቀን ማለት ነው። ስለዚህ እንደዛ እያልኩኝ ማለት በየቀኑ ሲልኩኝ ስራዬን ትቼ በቃ እዛው መለክተኛ ሆንኩኝ ማለት ነው። ከዛ እዛ ቋሚ ተላላኪ ሲሆን ምን አደረጉኝ? በደሞዝ ቀጠሉኝ ከሚሰጡኝ ሳንቲም ውጪ ማለት ነው። ደህና ደሞዝ ይከፍሉኛል፣ አበላለኝ ምናምን ገባ አይደለ? እንግዲህ ማንም ሰው አይጠላም ይሄንን ከወደቀ ኑሮ ነው ያነሱኝ እነሱ ማለት ነው። እና በቃ ይሄን ማለት
5 ወር 6 ወር በማልሞላ ጊዜ ውስጥ በጣም ብዙ ገንዘቦች አገኘሁ እኔ ከነሱ ጋር ሆኜ የሚሉኝ አደርጋለሁ። ሄድና እንደዚህ አድርግ ስባል አደርጋለሁ። ቋሚ ሰራተኛ ነኝ። ግን የማውቀው አንድ ነገር በጣም ሲሪየስ አድርገው እንደሚልኩኝና ምንም ቢሆን ምንም እንደማልናገር ቃል ገብቼ ነው የምሰራው እነሱ ጋር። ምክንያቱም ህይወቴን ለማሻሻል ነው የምሰራው። አይዶ ነው ብቻ ወንጀልም ሊሆን ይችላል። ግን ሲልኩ አስጠንቅቀው ነው የሚልኩ። አዎ ኢቭን በታክሲ የማልሄድበት ጊዜ አለ። በእግሬ ሄጄ የማስረክብበት የምሄድበት ቦታ አለ። ኢቭን በአፍም ለመናገር የሆነ መልእክት እንደዛው ተደብቄ ወይ በምስጢር ይዤ እቃም ደግሞ ይዤ ከሆነ በታክሲ ላይም እንዳልወጣ በእግሬ ወይ አድርስ ወይ ደግሞ የግል መኪና ይሰጡኛል። እንደዛ አድርሼ የምመለስበት ጊዜ አለ። ያንን ሚስጥራቸውን ብቻ ስለጠበቅኩኝ ቋሚ ሰራተኛና ተግባብቼ መስራት ጀመርኩኝ ከነሱ ጋር። ደግሞ ራሱ ዳግምን የምታዘው አሁን ያልካት አይቻት አላውቅም። እኔ በአካልም ድምጿንም ሰምቼ አላውቅም። በጣም ግን ሰይጣንና አስፈሪ እንደሆነች አውቃለሁ። እሷ አይደለችም። እሷ ዳግም ራሱ እንደዚህ በአደባባይ ላይ ይዘፋኝ ይችላል። ገባ? አንተም አሁን የምልህ ነገር ነው። አሁን ወደ ራሴ ስልክ የላኩት ነበር። እኔ ብዙ ነገሮችን ታወራለህ ብዬ ስላሰብኩ እንትን አላልኩም እና ያው ይሄን ነገር አንተ ናርዶስ ከምትባለው ግለሰብ ጋር የምታደርጉት እንቅስቃሴን የሚያሳይና አሁንም ቢሆን ደግሞ ከናርዶስ ጋር የምንገናኝባቸው ነገሮች አሉ ብለህ በቮይስ ልከህለታል። ከናርዶስ ጋር አገናኛለሁ የሚሉትን ነገሮችም ስገልጽለት ነበር። ይሄ ማለት ናርዶስን ሳታውቃት አታደርገውም። ፕሊስ የሰው ልጅ ኮንክ እንግዲህ ዱላ ይሰለቻል፣ ዱላ ይከብዳል አይደለ? እሺ አሁን አንዴ እንግባባሽ። እኔ እናንተ ከኔ ጋር ምንም ያግባባ ነገር የለም። ምንም የምትግባቡ ማለት ነገር ናርዶስ በቃ ሰይጣን ናት። በጣም እጇ ረጅም ናት። አይደለችም እሷ ዳግም ማለት አይደለም ምንም ሊይዘው ሊያስቆም ማይችል ተራራ ነው እና በጣም የሚያስፈሩ ሰዎች ናቸው። ዳግም ቁጥጥር ስር ነው ያለው። ትላንትና ራሱን ሊያጠፋ ሞክሮ እንደነበር ሜቢ ኢንፎርሜሽን ይኖራል። ዳግም አሁን ያለበት ሁኔታ እንዴ ምን ማለት ነው? የእናንተ ዳግም እንግዲህ አሁን እንደዚህ አይነት ሁኔታ ውስጥ ነው የሚገኘው። አንቺ ይሄ ነገር እርግጠኛ ነህ? አይ ፎቶሾፕ ሰርቼው ናገበኛ ቁጥጥር ስር ነው ያለው። ሰማኛለህ? ከቻልክ ዳግም እርግጠኛ ሆኜ የምነግርህ በዚህ 2 ቀን ውስጥ የምንፈልጋቸውን ኢንፎርሜሽኖች ይሰጠናል። ሰው ራሱን ለማስመለጥ ራሱን እስከ ማጥፋት ደረጃ ላይ እየደረሰ ያለበት ሁኔታ ላይ ነው ያለው። አንተ ቀድመህ ማትነግረን ከሆነ መቼም በህይወት በቃ እኔ ለምንድን ነው አሁን ማለት እኔ በቃ ተላላኪ ነኝ እንደማንኛውም በቃ እኔ ይኸውልህ የነገርኩህ ነው እንደማንኛውም ሰራተኛ ተላላኪ ነኝ እኔ። እሺ ይሄን ደግሞ ስታዘዝ አደርጋለሁ፣ ብር ይከፈለኛል። በቃ ነው አሁን ላይ አንተ በቀደም ሊስትሮ ላይ ከዚህ በፊት ስታስቀጥል የነበርክ ሰው አይደለም። ከዚህ በፊት ህይወት ነበረ ትክክል። አሁን ላይ ግን ከራስ አልፈ የራስን ቤት በራስ መኪና በብዙ ነገሮች ራስ የምትጠቀምበት ሳይሆን ሌሎች ሰዎች እንዲጠቀሙበት የምታደርግ አይነት ምንድን ነው የሚባለው ወንጀለኛ ሆናል። ባለሀብት ልል ነበር የሚመጥን አይደለም። በላቡ ለፍቶ የሰራ ሰው ነው ባለሀብት የሚባለው። ተልኬ እኮ ሰርቼ አገልግዬ እኮ ነው እነሱ ማለት ምን እየሰራ ወጣቱን እያታለልክ ናርዶስ እኮ እኔ እኮ አዛኝ ነው ከፍላይ ነው ገባ። እሷ ደግሞ በጣም ማለት ምን ነው የምታዘው? በቃ ማንኛውም ስታዘኝ እሷ ያደረገችኝ አደርጋለሁ። እኔ እንደውም እንደኔ ከሆነ አሁን ማለት ነው ምን መሰለህ ናርዶስ አሁንም ቢሆን ምንም የህግ አካል ያስቆማታል ብዬ እኔ አሁን ከህግ ይልቅ እሷን ነው የምፈራው። ለምን ገባ እንዴ? በጣም ሰይጣናዊ ሰው ነች። እንዴት ከባድ ነው። ብዙ እንትኖች አላት፣ ጀሌዎች አላት። እኔ አሁን እዚህ ጋር ይሄንን ነገር ራሱ አሁን እለቃለሁ ብትለው ሚዲያ ላይ እኔ አሁን ነገ ድረስ አልኖርም። ገባ ከሰዓት ራሱ መኖሬን አላውቅም። እኔ ማን ነው የእሷ ደጋፊ ማን ነው የእሷ ተላላኪ የሚለውን አላውቀውም። እንደኔ ያሉ ብዙ ልጆች አላት፣ ብዙ ሰዎች በስሩ አሉ። ታስደፋኛለች። እስከዚህ ድረስ ነው የምፈራት እሷን። ገባ አይደለ? ከቻላችሁ
ከቻላችሁ ከሷ ጋር ተገባቡና እንደኔ ስሩ ነው የምለው። እኔም ብር አይደለም የምፈልገው። በቃ እዚህ ጋር ምን እንትን ትላለህ? ካልሆነ ከሷ ጋር ተገባብተን እንስራ ማለት የተሻለ ኑሮ መኖር አትፈልግም? እዚህ ጋር ማለት ህግ ምናምን ከምትል እኔ እንግዲህ ይሄ እስከዚህ ድረስ ነው የምፈልገው። እኔ የበቃኝ ነው። ከዚህ የበለጠ ፕሮግራም ማስቀጠል አልፈልግም። እሺ ቆይ ምንድነው ማለት ምን እንድነግርህ ነው የምፈልገው? ሌላ እኔ መናገር ያለብን ነገር ልነግርህ አልችልም። አንተ ነው የምትናገረው። ነገርኩህ እኮ ናርዶስ እንደዚህ አይነት ሰው ነች ነው። ለምነኸኝ ነው እንድቀርጽ ያደረገኝ። ከካሜራ ጀርባ ከምሆን ፊት ለፊታችሁ ልሁን ብለህ ነው ለምን እኔ ጋር የመጣው አይደለ? አሁን እዚህ ጋር ደርሰህ የሸፋፈንክ ያለ ምንም ወንጀለኛ ነኝ ይባላል። ነቲንግ ወንጀለኛ አይደለም። አይ አንተ እየነገርኩህ ነው፣ ግልጽ እያደረኩህ ነው ያለሁት። አሁን ለምን እንጨቃጨቃለን እንዴ? ናርዶስን ልናገኛት እንችላለን። ማገናኘህም ደግሞ እኔ ነኝ የሚል ቮይስ ልከህለታል። ለታዲዮስ ያሉትን ነገሮች ስታስረዳው ነበር ማለት ደግሞ ጠንቀህ የምታውቀው ጉዳይ አለ ማለት ነው። እንዴት ነው እኔ ናርዶስን ላገናኝ የምችለው? አሁን እኮ አይደለም ታዲዮስን እኮ አንተ ይሄን ሁላ ታጣቂ ይዘህ እኮ እኔ ናርዶስ ጋር ልወስድ አልችልም። መንገድ ላይ ሳንደርስ እዛ እኮ ልናልቅ እንችላለን። አንተና ናርዶስ ያላችሁ ግንኙነት ምንድን ነው? ስራ እኮ። በምን አይነት መንገድ ነው የምትገናኙ? በቃ ትልከኛ ታዘኛለህ፣ የታዘዝኩትን አደርጋለሁ። ሌላ ምንም በቃ የምታዘኝን ማድረግ ብቻ ነው። ናርዶስ እኔ አክስቴ አይደለችም፣ እናቴ አይደለችም፣ ምንም አይደለችም። ዛሬ ግን ስመጣ ብቻዬን ላልመጣ እችላለሁ የሚል አይነት ጽሑፍ ልከህ ነበርና ከማን ጋር ነበር ልትመጣ አስበህ ነበር? አዎ ምናልባት እንደዚህ ፈርቼ ነበረ መጀመሪያ። እንደዚህ አይነት ነገር ማለት ለምንድን ነው የምትፈራው? ያንተ ተላላኪ ነው፣ አንተ የምታዘው ነው የሚሰራው፣ ከአንተ በታች ያለው ሰው። በፍጹም አንተ እሱ ልትፈራ የምትችልበት ምንም አይነት ሪዘን የለም። በእርግጥ አዎ እሱን ፈርቼ ሳይሆን እንደዚህ ህግን ከለላ ሰሞኑን የሚያወራቸው ነገሮች ህግን ከለላ አድርጎ እንደዚህ ይጠብቀኛል ብዬ አስቤ ነበር። ጥርጣሬ ማለት ነው። እና እንዲህ ጠባቂ እንዲደረግልኝ ነበር የፈለግኩት እና መጥቼ ልመለስ ያሰብኩት። ስለዚህ እንግዲህ ሰላም ነው ብዬ ነው የመጣሁት። እዚህ ከመጣሁ አልቀረ እኔም ከዚህ ስራ ማቋረጥ መውጣት ስለምፈልግ ወንጀል ከሆነ ስራውን መተው እችላለሁ። ይኸውልህ አሁንም ቢሆን ናርዶስን አላቃትም የሚለውንና የሚሸፋፈኑትን ነገሮች አምኜ ልቀበል አልችልም። የላካቸው ቴክስትና ቮይሶች ሁሉንም ነገር የሚገልጹ ናቸው እያልኩ ነው ያለሁት። እሺ ምን መሰለህ አንተ ይሄናል የኔም ሚስጥርና የኔም ወንጀል የምትከታተል ከሆነ እውነትም የህግ አካል ነህ፣ ትችላለህ። ናርዶስን አሳልፌ እሰጥሃለሁ። ናርዶስን አሳልፌ ከሰጠው በኋላ ግን አንተ በህግ ከለላ እኔንም ሆነ ራስን መጠበቅ መቻል አለብህ። ምክንያቱም በጣም ከባድ ሰው ነች እሷ። ችግር የለውም ስለ ራስ መጠበቁን ለእኔ ተው። እናንተ እስከዛሬ ድረስ ለእኔ አስባችሁ እኔን መጉዳት ፈልጋችሁ ሳትጎዱኝ ቆርጣችሁ አይደለም እዚህ ደረስኩት። በተቻላችሁ አቅም እኔን ለመጉዳት ሆነ ለማጥፋት ሳትሞክሩ አሁን ደግሞ ካገኘች አጋጣሚውን አግኝታ ፊት ለፊት እኔ እንጃ ማለት አንተ ናርዶስን የኔን አል ታውቃታለህ ብዬ አላስብም። አሁን ናርዶስን አሳልፈህ እንድትሰጠኝና እንድትሰጠኝ ብቻ ነው የምፈልገው እኮ። እኔ ችግር የለውም እሰጣለሁ፣ ትወጣዋለህ፣ እሷ ጋር አጋፍጣለሁ። ናርዶስ ምን አይነት ሰው እንደሆነች ግን የዛን ጊዜ ይገባሃል። አንተ እንደዚህ አሁን እንደ ማንኛውም ተራ ሰው መስላ ከሆነ በጣም ተሳስተሃል። ገባ? ከፈለገች እሷ እዚህ ጋር ደፍታ ልትሞት ትችላለች። ምንም ያናል እንትን የሚያደርጋት ሰው አይደለችም። ምንም ደግሞ ያናል የሚይዛት ሰው አይደለችም። ከፈለጋት አሁን ዛሬ አዲስ አበባ ካለች ነገ ሀገር ውስጥ ካለች ከነገ ወዲያ ሌላ ሀገር ነች። በጣም እጇ ሰፊ ነው። ገባ? እስከዚህ ድረስ ነው። ስለዚህ ይሄን ትወጣዋለህ ወይ ነው እኔ ለአንተ ጥያቄ የማቀርብልህ። ይሄንን መወጣት ብቻ ሳይሆን እኔንስ እንዴት ነው ህግ ከላም ታደርግልኝ ነው ወይስ እኔን አሳልፈህ ሰጥተህ እኔ ልታስገድል ነው ከእሷ ጋር? አሁን ሀብታሙ እኔ የምጠይቅህን ከተባበርከኝ መጠየቅ ባለብን መንገድ ትጠየቃለህ። እንደምትለው ግን ለህይወት የስጋት ይሆንብኛል የምትለው ነገር ህግ ከያዘ ህግ ካወቀ ለህግ ተላልፈህ ከተሰጠ በኋላ መቼም ህግ አንተን የማጥፋት ፍላጎት የለውም እኮ። እኔ አሁን እኮ ያናል ምንም የሚሰራው ወንጀል የለም። ወንጀለኛውን እኮ ልሰጠው የለም። እሱን እንግዲህ መፍታት ባለብን መንገድ እንፈታለን። ናርዶስ እንዴት ነው ማግኘት የምንችለው? ናርዶስን እኔ የሆነ ቦታ እንገናኝ ካልኳት ትመጣለች።
ደውዬላት ወይ ቴክስት ብዙ ጊዜ አታነሳልኝም። ስደውልላት እንኳን ቴክስት አድርጌላት በቴክስት ነው የምናወራው። መምጣት ትችላለች። እንዴት በዚህ ደረጃ አንተ ባንዴው ነይ ነገረኝ እዚህ ስትላት ልትመጣ ትችላለች? ምክንያቱም እኔ በጣም ማለት የቅርብ ሰው ነኝ ለሷ። እሺ እያንዳንዱን አውቃለሁ። እያንዳንዷን ኢቭን ምግብ የምትመገብበት አካባቢ አውቃለሁ። ቢያናል ደግሞ ምንም ነገር አሳልፌ እንደማልሰጣት በዚህ በርካሽ ሰውዬ ምክንያት ነው እንጂ ታውቃለች። ዞሮ ዞሮ ከተያዝኩኝናማ ወጥመድ ውስጥ ከገባሁኝ ምንም ማምለጫ የለኝም። ገባ? ህግ ነው እዚህ ጋር አይደለ? ስለዚህ ነይ ካልኳት ታምነኛለች፣ ትመጣለች ብዬ አስባለሁ። ስለዚህ በዛ መንገድ እናንተ የምታደርጉትን ነገር አድርጋችሁ እሷን ማግኘት ትችላላችሁ። ስለዚህ አሁን ብትደውላት ከዛ በኋላ ግን ያልክበት ቦታ ትመጣለች። ከዛ በኋላ ግን እናንተ ከዚህ በኋላ ችግር የለውም። እንግዲህ ማውራት ውድ ቤተሰቦቼ፣ እውነቱን ለመናገር ያልጠበቅኩት ነገር ነው እየገጠመኝ ያለው። እውነት እሱ እንደሚለው እንግዲህ ያለበት ቦታ ድረስ የምትመጣ ከሆነ እሷን መጠበቅና መጠበቅ ነው። ያለችበትን ቦታ ድረስ የሚሆን ሄደን መደረግ ያለበትን ነገር በሙሉ የምናደርግናል። ውድ ቤተሰቦቼ እናንተም ደግሞ እስከዛው ድረስ ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። አሁንም ደግሞ ናርዶስን ማግኘት ማለት ለእኔ ምን አይነት ነገር እንደሆነ የምታውቁት ይመስለኛል። ብቻ በተቻለን አቅም ግን መደረግ ያለበትን ነገር እናደርጋለን። ይሄ ነገር ያለው አሁንም የለውበትም። ካሜራውን በማጥፋት እኛ ከጀርባ ያለው ነገር እናስተካክላለን። ማስፈራራቱም አሁንም እዚህ ጋር መጣ እንዳጨርሳል አጥፉት። እሺ አሁን ተቃርባለች። ምንም እኔ ዛሬ የለውበትም። እኔ በጣም ነው ይኸውልህ ነብር ነው የምትሆንብን ሴትዮ። እባክህን ከእሷ ጋር ባንጋፈጥ ይሻላል። በጊዜ እዚህ ጋር እንቋጨው ብለህ እንግዲህ እኔ አቅም አለኝ ብለሃል። እኔ በኋላ የለውበትም እሷ ጋር ይኸው መጣች። እንዴት ራሴት ነት እንደዚህ ነገር ላይ አሳልፈት ሰብኛለህ ሀብታም እስከ መጨረሻ እንደዚህ አይነት በቃ እንደዚህ አይነት ነገር ተከሰተ። ስማ አምኜ ነበር። እንዴት ነው እንደዚህ አይነት ነገር የምታረጋው? ወይ ንገረኝ፣ አውራኝ እንጂ እንዴት ነው እንደዚህ አይነት ነገር የምታረጋው? እኔ ላይ እንዴት ነው እንደተራ ሴት የምታረገኝ? ነን እንዴት ወይ አውራኝ እንጂ ከሱ ጋር ለምን አትጋፈጭም? ምን እንደምትይኝ ስማ፣ በስተመጨረሻ እንደዚህ አይነት ነገር ተከሰተ። አውሩኝ እንጂ ምንድነው ዝም የምትሉት? የሆነ ሴራ አለ ከኋላችሁ ላይ አውሩኝ እንጂ። አዎ ሴራ አለ። አንቺን ለመያዝ ሴራ ነው። እንደዚህ አስፋልት ላይ እየጎተታችሁኝ የምታመጡኝ እኔ ላይ ነው የሁሉ ህዝብ አይደል? እኔን እንደዚህ ተራ ሴት ታደርገኛለህ? ቁጭ በይ እስቲ። ለምንድን ነው ቁጭ የምለው? ናርዶስ ተረጋጊ። ምንድን ነው እያደረጋችሁ ያላችሁት? ምንድን ነው? ምንስ ብናደርግ? አንቺ ማንሽ? አንቺ አንድ ተራ ወንጀለኛ። እኔ ማን እንደሆንኩ የምታውቀኝ መሰለኝ። ታውቀኛለህ አይደለ? በደንብ የምታውቀኝ መሰለኝ። እንዴት ነው በህዝብ እንደዚያ እንደ እንትን አጅበው እየወረወሩኝ የሚያመጡኝ? እንዴት ሲቁጫቲ ብትደበደቢም መንገድ መሀል ላይ ብትሰቃይ የፈለግሽውን ብትደረጊ ስራሽ ነው። ለምንድን ነው የምትደረገው? ለምን ስራሽ ስለ እንዴት ስራሽ? አውቃለሁ፣ ስራዬን በደንብ አውቃለሁ። ስራዬ ምን እንደሆነማ አውቃለሁ። እሺ የኛ ዶክተር አንተ ጭራሽ እዚህ ሶፋ ላይ ከኔ ጋር ቁጭ ብለህ እንደዚህ አይነት ነገር ታወራለህ አይደል? ዛሬ እንደተራሰው ሁኛለህ ቁጭ ብዬ አወራሃለሁ። ዛሬ አወራካለሁ፣ ችግር የለውም። ነገ ግን ትወጣታለህ። አንተ ነህ ግን ሀብቴ፣ አንተ ነህ ስማኝ፣ አንተ ነህ ግን አንተን ማመኔ ነው እዚህ ጉድ ላይ እንደዚህ አይነት ነገር ውስጥ ያስከተተኝ አንተ ነህ። እሺ ከዚህ በኋላ አንተም ታይኛለህ። እኔ ራሴን ነፃ ማድረግ እንፈልገው ከዚህ በኋላ። እኔን ከተህ አንተ ነፃ ትወጣለህ። ብቻ ያለው ይመስልሃል እንዴ? ቆይ የምትወጣ ይመስልሃል? የምታቀኝ መሰለ? እንዴት ነው አንገትህ የምትደፋ? አውራኝ እንጂ እንደ ድሮ እኔን እዚህ ከተህ ልትወጣ ማን አለክ? የምታቀኝ መሰለ? እሱ እናያለን። እስኪ ናርዶስ ማንን ጉድ ውስጥ ከቶ ማን እንደሞተ እናያለን። ሁላችን እሳት ውስጥ እንገባለን። አንተ ብትሆን አንተ ረብሻ መፍጠር ከማን ጋር? ሁላችን አንፋታም። እሳት ውስጥ ከማንን እሳት ውስጥ አስገብታችሁ እናንተ ብትሆን ከአቤል ጋር ምንድን ነሽ አንቺ? አይደል አቤል ለምን ማንንም አትሆንም? እሱን ማንነቴን አሳይሃለሁ። በዚህ መንገድ የምንሄድ ከሆነ
ከዚህ ሁሉ ግን በጸባይ በፍቅር ባለው ነገሮች ብንፋታ ይሻላል። ስለዚህ ከኔ ጋር አትጋፈጥ። አንተም ብትሆን አንተም አሳልፈህ በተነጋገራችሁበት መንገድ ነገሮችን አስተካክለ ቢሄድ ብዙ ጉዳይ እንዳለ ታውቃለህ አይደል? እንደዚህ አይነት ተራ ቦታ አምጥተኸኝ እሺ ምንድነው የምትፈልገው ከኔ? ለምን አትረጋጊም? እስቲ መጀመሪያ ምንድነው የምትፈልገው ከኔ? እኔ ተራ ሴት አይደለሁም። ብዙ ኃላፊነት አለብኝ፣ ብዙ ስራ አለብኝ ሰው ነኝ። ተራ ሴት የምትያቸው እኮ ክብራቸውን ጠብቆ የሚኖሩ ሴቶች ናቸው። ተው ስለሱ አይመለከትም። አሁን ከኔ ምንድነው የምትፈልገው አንተ? ምንድነው የምትፈልገው? ምን ልርዳ? ምን ላድርግ? የቸገረው ነገር ካለ መጠየቅ ትችላለህ አይደል? እዚህ ጋር ቁጭ ብዬ ከማንም ጋር አፊት አካፍተኛለህ። ማን ነው የምትፈልገው ነገር ካለ አስቸጋሪ ነገር ካለ ይዞ አስፈራርቶ ከሆነ ላክልህ ማለት የምትፈልገው ነገር። ከሰዎች ምን እንደዚህ ሲጋ የሁሉ ሰዓት የመጣውበት ደቂቃ ምን ኃይል ስራ እንደምሰራ ታውቃለህ አይደል? አንቺ ማለት ልክ እንዳየሽው ከአስፋልት አስፋልት ያዳፉሽ ይዞ የመጡ እኛ ሰዎች አስደርገኛል። ነገር ግን እያንዳንዱ ዋጋ እንደምትከፍሉ እመን እወቁ። አሁን የነኩኝ ልብሴን እንኳን እንዲጨርቄን የነካ ሰው ነገ ዋጋ ከፍላል፣ እጥፍ ማለት ነው። ያን እንደማስከፍላችሁ ግን በደንብ 100% ይሄ ያውቃል። በሱ መንገድ በሱ አግንታችሁን አይደል እናገኛችሁ። ስለዚህ ነገሮቹን ከሱ ጋር ጨርሳችሁ ያለው ነገር በስልክ ብንጨርስ ነው የሚሻለው። ምን ለማምጣት ነው እንደዚህ ይሆንሽ ያለሽ? እሱን የሚያመጣው አሁን እኮ ያመጣል አይደለም። እሱን የሚያመጣው ከሰው የምትሰማ መሰለኝ። እስከዛ ያንቺ ነገር እኮ አበቃልሽ። አበቃል ማለት ነው። ስለዚህ ካሁን በኋላ የምናወራበት ጉዳይ የለም። አንቺ ከማንም ዛሬም እንደዚህ አይደለም አጣቂም እስከዛሬ እኔ ባታቀኝም ለዛ ነው ናርዶስ እስከዛሬ ብዙ ነገሮችን በራሱ ላይ ራሱ ለመጥራት ከፍለን የኔን ስም መጥራት አለብን። እንደዚሁ እኛል ስለመጣው ነው እኔ እንዳለሁኝ እንትኑኝ መምጣት አልፈልግም። እሺ ስለዚህ ስሜ ራሱ ለመጥራት መክፈል አለብን። ከዚህ ሁሉ ግን አሁን ከሱ ጋር ተደራደሩና ለልውጣ ይኸውልህ እኔ እንዳልኩ ነው። አሁን ማለት ናርዶስ ማለት እሷ ነች እንግዲህ። ስለዚህ አሁን እዚህ ጋር ቁጭ ማለቷን አትይ። ምናልባት ምንድነው ታብራራልኝ? እኔ ሌላ ሰራዊት አዘጋጅታ እኔ ናርዶስ እስከዛሬ ሰራሻቸውን ስራ ጠንቅቄ አውቃለሁ። ብታቆም እንደዛ አትሆንም ነበር። የሚያክሰው እኮ ከነገ እንደዛ አይጋፈጥም እኮ አባቴ። ስለላወቀው ነው። ስለ ቤተሰብሽም ስላንቺም ስላሉት ነገሮች ኤቭሪቲንግ ነገር ብዙ ማውቃቸው ነገር ነበር። ብዙ ስላንቺም ያጣራዋቸው ጉዳዮች አሉና እንደው ናርዶስ በምን አይነት ስነ ምግባር ብታድጊና ምን አይነት ሰው ብትሆኚ ነው በዚህ ደረጃ እንደ አይነት ተግባሮችን ካንቺ እያየን ያለ ነው? ሲጀመር ስለነማነት ልታቆም አትችልም፣ ወደፊትም አታቆም። አሁን አንቺ ለምን መሰለ ስሚ ባንቺ እንደ ቀላል ሰው የኔን መረጃ ማንም ላውቀው አይችልም። ሰማኝ አይደል? እኔ ተራ ሴት በየቦታው የሚገኝ ሴት አይደለም። ስላንቺ የተነሱት ጉዳዮች ችግር የለውም መቅበጡን ተይውና ስላንቺ የተነሱት ጉዳዮች አንድ ብዙ ወንጀሎችን ስታንቀሳቀሽ እንደነበር አውቃለሁ። እኔ ብዙ ህጻናቶችን ለማደጎ ማሳደግ የማይችሉ እናቶችን በማታለል እንዲሰጡ አድርገሻል። ያ በፍቃደኝነት የሚባሉ ነገሮችን ስታስፈርሚ ነበር። ችግር የለውም። እሺ ሆስፒታል ላይ ያለ ስነ ምግባርና ያለ ስራ ኢቲክስ ፌክ ዶክመንቶችን በማዘጋጀት አንዲት ተራ ያልተማረች ናርዶስ ዶክተር የሚል ማዕረግን አግኝታ የግል ሆስፒታል ላይ እንድትሰራ ራስሽን ብቁ ሆነሽ እንድትገኝ አድርገሻል። አንተ ሰው ብዙ ያወራክ ነው። ቆይ ማረግ ምን ሲጀመር አንተ ከየት ሰምተህ ነው እንደዛ አይነት ነገር የምታወራው ከኔ ጋር? ቆይ እንዴት መረጃ ወደ አንተ ከየት መጥቶ ነው የሚደርሰው? ስትጠሪ ለራሱ ዶክተር ናርዶስ ተብለሽ ነው የምትጠሪ? ስለሱ ከዛም በላይ ያን ሳያንሰኝ ነው ያ ሰማኛ ያ ዶክተር ምናምን የምትለው ነገር ሳያንሰኝ ነው ለኔ። ለምን ነው የሚያንስሽ እንዴ? ምን ሆነህ ነው? አታውቀኝ ምን እንደምን ይቆል አንተ እኮ ማውራት ይጠበቅብኝ። ስለዚህ አሁን ይሄ የምትቀባጥረው ነገሮች ድንገት ከሰው የማይሆን ወይ ናርዶስ ተብላ ሌላ አይደለም። ቆይ አንቺ ተመሳስለው ሊሆን ይችላል። አንቺ አሁን ምንም አይነት የትምህርት እውቀት ሳይኖርሽ እስቲ እንደው ያደግሽበትም ቤተሰብ ለራሱ ለመርዳት ይሄን ያክል አቅም ያሳጣሽ ነገር እስቲ ቤተሰብሽ ምን ይመስላል ልትነግሪኝ ትችያለሽ? ቆይ እንዴት ነው ካንተ ጋር ቁጭ ብዬ ወሬ ማወራው? ቆይ ሲጀመር ከየት መተህ አልመጠንሽም አይደል? ከየት መተህ ስለማንመጥነው ነው ላንተ እዚህ ቁጭ ብዬ ሶፋ ላይ ማረጃ እንዲህ ነኝ ብዬ እንዴት እንዳንተ አይነት ቁጭ ለማሳጠው ወደ ነው ያመጣው? እኔ እስከዛሬም ነግሬኝ ነበር። ሰማኝ አይደል? እንዴት ነው እንደዚህ አይነት ወሬ ጭራሽ ስለማረጃ ስለማረግ ጭራሽ እስከ ማረግ ድረስ ደርሰሃል
በጣም ነው። ኧረ ምን አይነት ቀልደኛ ነው ይዘህ የመጣው? ቆይ ምንድን ነው ይሄ ነገር? እኔ እንደዚህ የመጣሁት እኔ እኮ አይደለሁም ይዤ የመጣሁት። ማን ነው ይዘህ የመጣው? ይዘህ የመጣ ካል ስልኩን ትልክልኛለህ። እኔ ጨርሳለሁ። አሁን እዚህ የመጣሽው እኛን ሰላም ብለሽ ለመመለስ ነው እየመሰለሽ ያለው? እኔ ካንተ ጋር ሲጀምር ውል የለኝም። የምን ውልኛ? እኔ ውላ ወርሽ እኮ አይደለም የጠራሁሽ። እሺ አሁን ምን ልርዳህ? አባቴ መሄድ አለብኝ እና ፋጥነሽ አሁን ቶሎ በልና ወደ ማስማር እንግባ። ምንድን ነው የምትፈልገው? እድሜሽ አሁን ላይ እርግጠኛ ነኝ ሊሆን የሚችለው ወይ ወደ 30ዎቹ መጀመሪያ ወይ ወደ 20ዎቹ መጨረሻ ነው። መጀመሪያም መጨረሻም ችግር የለውም እሱ። እዚህ ላይ ቢያንስ እድሜ ይፍታ ነው የሚፈረድብሽ። እኔ ደግሞ በተቻለኝ አቅም አንድ በአንድ ወንጀሎችን በመሰብሰብ አባቴ ሙት ነው የምልሽ። ማን አንተ? ምንድነው ፖሊስ አካልኝ ያልክ ነው? እኔ መርማሪ ጋዜጠኛ ቤለው ባለው እዚህ የመጣሽም ማሾፉ ችግር የለውም። እሺ ቢያንስ ከ10 ምናምን በላይ ኬዞች ተከፍተው አንቺን ነው የሚጠብቁት። እስከ ዛሬ የት ነበር ያ ኬዞች? እኔ እኮ ትክክለኛ ሰው ስለሆንኩ ነው እንደፈለኩ ለገዛ ማኪና እየዞርኩ አለ ሁሉ ያያዩ አለሁት። እሱን እንግዲህ አብረን የምናየው ይሆናል። ቢያንስ አንቺ አሁን ሰዓት ጀምሮ የሚፈጠሩትን ነገሮች ስትቀበይ እስቲ ስለ ቤተሰቦች አንድ ነገር ልትነግሪኝ ትችያለሽ? እናትና አባትሽን በምን አይነት መንገድ ነው እዚህ ጋር ቁጭ ብሎ እያወራን ያለው? አምነበት ማለት ነው። እኔ ራሱ ምን ልበለሽ እንዴው እያወራ ነው ካንቺ ጋር ስለ ቤተሰብ የምነግርህ እኮ ምንድን ነው የምጠቅመው? ስለ ቤተሰብ ለአንተ ምንድን ነው የምጠቅመው? ጥቅም አለ? የምትጠቅመው ነገር አለ? ምንድን ነው ጥቅሙ? ስለ ቤተሰብ ሲጀምር እዚህ ጋር መለፋለፍ ሲጀምር ካሜራ ፊት ቁጭ ብዬ ማውራት ራሱ እኮ አግባብ አይደለም። አንተ ነህ በአንድ ጥር ላስወጣችሁ እንደ ከዚህ ቤት ካሜራ ላይ ነኝ እኮ አለሁት። ማጥፋት አለብህ ይሄን ካሜራ። አንደኛ ነኝ ስታወራ እኔ ግን የኔ ፍቃድ ያስፈልጋል። አንደኛ ካሜራ ጋር ለመቀመጥ ማንም ልሁን ማለት ማንም ልሁን ናርዶስ ነኝ። አዎ ናርዶስ የተባልኩት ያ የሚታወቀው ታዋቂ ሴትዮ እኔ ነኝ። ሰው እኮ እንትን መሆን አለበት እንደ እኔ አሁን ግልጽ ያልሆነልኝ ነገር እንዲህ ወንጀሎችን የማመንና ወንጀሎችን እንዲረጋገጥ የምትፈልጊበት መንገድ ግልጽ ነው ልልኝ። እንዴ ምንድነው ወንጀል? እስኪ ምን ዶክመንት ካለ ያሳይኝ። ወንጀል ያስኩ የምትለው ካንተ ጋር እንዳወራልኝ እንዲያረጋኝ ያስኩ ወንጀል አለ መረጃ አለ? እስኪ በስርዓት አሳየኝና አምኜ ተማምኜ ልቀመጥና ላውራክ። እስኪ ከዛ ውጪ ግን እኔ ካንተ ጋር ላውራ አልችልም። የምን ወንጀል ነው የምታወራው ሲጀመር? አሁን እኮ ስለምን እያወራን እንደሆነ ራሱ ሊገባኝ አልቻለም። አባት ተረዳኝ። እኔ በጠዋቱ ለካ እንደው እስቲ ምን ያህል ነው ከቤተሰቦች ጋር ያለሽ ቀረቤታ? እንዴት እናትና አባትሽ የት ነው የሚኖሩት? ቀረቤታ ማለት እናትና አባት ቀረቤታ የሚባል ነገር አለ? ቤተሰብ አይደል እንዴ? ወለደ እናትና አባትሽ የት ነው የሚኖሩት? ክፍለ ሀገር ገጠር። ምን ያህል ተመረሻል ክፍለ ሀገር አንቺ? በቃ እኔ በልጅነቴ ነው ወጣሁት ከገጠር ተጠቀመ በልጅነቴ ነው ወጣሁት። ምን በልጅነቴ ነው? እስቲ አይ እንትን ነው። አይ ኖርማል ነው እኮ ነው። የምን መታወቂያ እንደሱ ነው እንዴ? ምንድነው? ተቀብላችኋል አይደል? ምን አምጣሽ እኔ ጋር ይቀመጥ። እኔ አወራሃለሁ እኮ ስለዚህ እኔ አወራካለሁ። አምጣ መታወቂያ አምጣ። አርፈሽ ቁጭ በይ። አይደለም ቆይ መታወቂያ ላይ አምጣ ነው። ቆይ እሺ አምጣ መታወቂያ ላይ ነስጠኝና ላውራክ። መታወቂያ አምጣ። ናርዶስ አባቷ በልጅነቷ ነው የሞተው። ናርዶስ 12ኛ ክፍል እስክትጨርስ ክፍለ ሀገር ነው የተማረችው። አንቺ አውቃ ነው ማለት አሁንም ራሷን ለመደበቅ እየሞከረች ነው ያለችው። አይደለም ቆይ እሺ መታወቂያ ላይ ያለው ስም እስከ አያትሽ ድረስ ከናርዶስ ጋር የሚመሳሰል ነገር የለም። ይኸውልህ እኔ አሁን ካመለጠች ማለት ነው ስለምጨርሰን እኔ የህግ ፊት ሆኜ አንቺን አልፈራሽም። ዛሬ እሺ አልፈራሽም። እውነተኛ ማንነትሽን ተናገሪ እኮ። እውነተኛ ይሄ እኮ ነው ታውቃለህ አይደል? ታውቃለህ እንዴት ነው እውነተኛ ምናምን የምትለኝ? ይሄ ነው እኮ በቃ እውነተኛ ማንነቴ። ክፍለ ሀገር ነው እንዴ? ምንድነው ይሄ? እሱ ማታወቂያ ግን የኔ ነው ወይስ ሌላ ሰው ነው? ማን ነው ትክክለኛ ማንነትሽ? ማታወቂያ ከየት ነው? እሺ 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 እናገራለሽ። ማንሽ እናገራለሽ። አንተስ ምንድነው የሚያደርገው? ናርዶስ ያ እቺ ናርዶስ ናት። ናርዶስ እሷ ነች። እናገራለሽ። እኔ እናገራለሁ። በቃ አውቃ ነው ማንነቷን የምትደብቀው። አንቺ ለምንድን ነው? ይኸውልሽ
እንደዚህ አይነት ቀልድና ማለት ነው የምትናገሪ ከሆነ ተናገሪ። እኔ ይኸውልህ ከዚህ በኋላ ካመለጠች ሲጀመር እዚህ ቤት ይዘኝ መጣ ይሄ ጉድ ውስጥ የምትከተኝ ከዚህ በኋላ ካመለጠች እኔ ለህይወት ስለምሰጋ አንቺ ማንሽ በህይወት ትላለህ። የትኛው ህይወት ነው አሁን የተረፈ ህይወት? ቁጭ በይና ተናገሪ። ናርዶስ ራሷ ነች ናርዶስ ነች እቺ። አንቺ ማንሽ ተናገሪ። አይደለም ናርዶስ አይደለም። አዎ ናርዶስ አይደለም። አንተ ነህ እዚህ ጉድ ውስጥ ከተትከኝ። ናርዶስ አይደለም እንዳነቀኝ ደግሞ ናርዶስ አይደለም። ምን ሀብታሙ ምን አባ ነው ያደረገው? ምን አባ ነው ያደረገው? ራሷ ነች አውቃ ነው። ናርዶስ አይደለም ራሷ ነች ናርዶስ። ይኸውልህ ሰምታል፣ ስደውላ ሰምታል። እኔን እዚህ ከተተኝ እኔ አይደለም ናርዶስ እንድታውቀው በቃ። ማንሽ አንቺ? አንድ ላይ ከገባን እንገባለን። እውነቱን ተናግረን እሺ። ማንሽ አንቺ? ናርዶስ አይደለም ብለሽ ታስል ለማስመለጥ እየሞከርሽ ነው ያለሽ። ከኔ ጋር ነው። ማንሽ አንቺ? ናርዶስ ያቺ ጀግናዋ ናርዶስ። ለምን እንደዚህ ትሆኛለሽ? አይደለም እኔ ናርዶስ አይደለም። ለምንድን ነው የምትንበቀበቂው ዛሬ? ለምን ምን አስፈራሽ? ማንንም አልፈራም ብለሽ ታስፈራሪ ያልነበረ አንተ ዝም በል ተነስቶ እኔ ግን እሷ ካመለጠች ማለት ነው በህይወት ነው እሷን እንትን እንዳታረጋት መስሎሃል። አሁን ወደ ተጋቢ ማንሽ አንቺ? እኔ ናርዶስ አይደለሁም። በቃ እኔ ነፃ የሚታወጡ ከሆነ ንገራችሁ። በቃ እኮ በቃ እኔ ናርዶስ አይደለሁም። ናርዶስ ሌላ ሴት ናት። እሷን የሚያውቅ ሰው ማንም የለም። እሷ በቃ በእሷ ስም ነው የሚጠራ። ሰዎች የሚያውቁኝ እኔ ነኝ። ልክ እንደ ሰራተኛው እቃ የትኛውን እቃ አዳርሳለሁ በየቦታ። ከዛ ውጪ እኔ ናርዶስ አይደለሁም። በቃ ተወኝ። ናርዶስን ፈልጓት። እሱ እኔን ያመጣ እሱ አይደል እንዴ? እሱ ይዟችሁ ሂዱ በቃ ወደ እሷ። እኔን ተወኝ። እኔ አንድ ምስኪን ልጅ ነኝ። እኔ ናርዶስ አይደለሁም። ናርዶስን ነኝ እያልሽ ያለሽበት ምክንያት ምንድን ነው? እኔ ከመጣሽበት ሰዓት ጀምሮ ናርዶስ እንዳልሆንሽ ብዙ ነገሮች ከአለባበስሽ ጀምሮ እንዲህ በቀላሉ ናርዶስ እጃችን ውስጥ ልትገባ እንደማትችል እርግጠኛ ነበርኩ። አዎ ናርዶስ የትም ቦታ አትሄድም። ሲጀመር እሷ በምስጢር ውስጥ ለውስጥ ነው የምትሄደው በጋርዶች ምናምን ታጅበ እንጂ እንደዚህ አይነት ቦታ አትሄድም። ግን እኔ ነኝ በቃ አሁን ችግር ውስጥ ገባ። እሷ ነገ የሚመጣው ነገር ስለሚታቅ እኛ ነው የምትልከው። እንዴት ነው እናንተ የምትልካችሁ? በቃ እቃው ምን እንደሆነ አናውቅም። የትኛውም እቃ የታሸገ እቃ አለ። መኪና ትልክልናለች፣ መኪና ትሰጠናለች። በሱ መኪና እኔ ናርዶስ ነኝ ያልኩ ሰጣለሁ። ሰዎቹ ናርዶስ እንደሆንኩ ነው የሚያውቁኝ። እኔ ብቻ አይደለሁም፣ እሱም እንደዛው አንድ ላይ ነው የምንሰራው። ይበልጥ ደግሞ ናርዶስ ተብዬ የምጠራው እኔ ነኝ። በቃ ያቺ ሀብታም ሴትዮዋ እኔ ነኝ። ግን የውሸት ነው። እሷ ተደብቃ አንድ ግቢ ውስጥ እንደ ጠቅላይ ሚኒስትር አባቴ በጋርድ ታጅባ ነው የምትውለው። እኛን 10 100 200 እየለቀመን በየእንትኑ የምንሄደው። ስለዚህ ናርዶስ አይደለሁም። እኔን ተወኝ። ስለዚህ እስከዛሬ ብዙ ቦታዎች ላይ ናርዶስ ተብለሽ እየተጠራሽ የምትንቀሳቀሽው ግለሰብ አንቺ ነሽ ማለት ነው? አዎ እኔ ነኝ። ስለዚህ ምን ላድርግ? ችግሮኝ ነው፣ ገንዘብ ሆኖብኝ ነው እንጂ ናርዶስ ትክክለኛ ናርዶስ አይደለሁም። ናርዶስ ሲጀመር እንደዚህ አይነት ቦታ ማትመጣም እንጂ። ስለዚህ እሱን ጠይቁት። ያለችበት በደንብ ስለሚያውቅ ይዟችሁ ይሄዳል። አለች እሷ አለ የሆነ ቤት አለ ማንም ያውቅም። ስለዚህ እኛ ስንፈልግ ራሳችን እሱና እኔ በብዛት እቃው ተቀብለን እንሄዳለን። መኪና በርቀት ይቆማል። እቃ ይዘን እንወጣለን። የትም ቦታ እናዳርሳለን። ስለዚህ እሱ ይዟችሁ ሂድ። የምታዳርሱት እቃዎች ምንድን ናቸው? ውስጡን አናውቀውም። ታሽጓል። ሲጀመር ማንም አይከፍትም። አስጠንቅቀናለች ማለት በቃ ስለምታምነን እኛም አንከፍትም። የምንፈልገው ገንዘባችን ብቻ እናዳርሳለን። በቃ ይሰጠናል ብራችን። ስለዚህ እኔ በናርዶስ ነው ሁሉም ሰዎች የተባላችሁትን ነገር በሙሉ የተላካችሁ ምንም አይነት ስራ ቢሆን ትሰራላችሁ ማለት ነው? አዎ እንላካለን፣ እንሰራለን። ግን በብዛት ገበያው እስከዛሬ ምን አይነት ነገሮች ነበር የምትሰሪው እንጂ? እኔ ምን አውቃለሁ። በብዛት የታሸገ እቃ ነው በብዛት የታሸገ እቃ ነው በየቦታው የምናዳርሰው። ውስጡ ምን እንዳለ አላውቅም። ግን እሷ በራሷ እርግጠኛ ብትሆን እንደዚህ በሲሪየስ አትክፈቱ እንዳታርጉ አትለንም ነበር። በሲሪየስ ነው በቃ እቃው ሲሰጠን። ምንድን ነው እየሰራው ያለሁት ብለሽ ነበር አንቺ እስከዛሬ ከሷ ጋር የምትቀጥዩ? ምን እንደምትሰሪ ነው የምታውቂው? እኔ ምን አውቃለሁ።
በቃ እኔ ኖርማል በቃ አላ እኔ ውስጡ ምን ይኖር አላውቀውም። በቃ እኔ ራሱ አላውቀውም። ምንም ብር ማግኘት ብቻ ነው ማስበው እንጂ ምንም ይኖር ምን እኔ እንደዚህ አሳልፎ ዛሬ እንደዚህ ይሰጡኛል ብዬ ማንንም አላስብኩም ነበር። ኖርማሊ እንዲህ ነው እንዲያ ነው እንድትይኝ ሳይሆን አንቺ እስከ ዛሬ ናርዶስ ነኝ እያልሽ በየሄድሽበት የምትለፈልፊው ዛሬም እዚህ ድረስ የመጣሽው እርግጠኛ ነኝ ሴራ ሲረሽ ነው አይደል? ራሽን አሳልፈሽ እስከ መስጠት ደረጃ ስንት ቢከፈልሽ? ይከፈልልናል። እሱማ በደንብ ነው የሚከፈልልን እኮ። ምንድነው ምን ያለው የሚከፈልሽ? ኧረ በጣም ብዙ ብር ነው። እኔ አሁን ከዛ በኋላ ቤት ገዝቻለሁ ክፍለ ሀገር ምናምን። አሁን መኪናዬንም ያለው ነገሮች ሁሉ እየጨረስኩ ነው ሊገዛ። እንደዚህ ነው ለብሰን የምንወጣው ምናምን። በደንብ መዘነጥ አይቻልም። ግን እንደዛ ሆነን ገቢ ብዙ እንደማላገኝ ሲሆነን ለምን ደህና ሰዎች ሆነን እሷ ጋር ከቀረብን ይታወቅብናል። ስለዚህ እንደዛ ሆነን የምንቀርበው ግን አለ ገንዘብ ደህና ነገር ታገኛለህ አለ በደንብ። እኔ ቤተሰቦቼን ራሱ ብዙ ነገር አድርጌያቸዋለሁ አይደል ለራሴ። ስለዚህ ብቻ አሪፍ ነው። ግን እንደዚህ ከተያዝክ ብቻ ከባድ ነው። ተይዤም አላውቅም። ምን እንደማደርግ አላውቅም። ቀላል ሰው አድርጌያቸው ነው የመጣሁት ለመጀመሪያ። ቀላል ሰው አድርጌያቸው ነው የመጣሁት ማለት በቃ እንዲህ ይሆናል ብዬ አላሰብኩማ። ናርዶስ ተብላ እኮ ማንም ያውቃል፣ ይፈራታል ሲጀመር። እሷ ናት በቃ በብዛት በደንብ ማንነቷን ውስጧን የሚያውቅ የለም፣ ግን በጣም ይፈራታል። እንደዚህ ወንጀል ስራ ትሰራለች ብሎ አስቡ። በጣም ሚሊዮነር እንደሆነች ነው የምትታወቀው። ትፈሩኛላችሁ ብዬ ነው አሰብኩት እኔም። እሺ እንግዲህ ውድ ቤተሰቦቼ ያው እኔ ናርዶስ ብላ እንግዲህ የመጣችው ግለሰብ ከገባችበት ሰዓት ጀምሮ ምንም አይነት ነገር ከእሷ ጋር ሊመሳሰልኝ ወይም ደግሞ ናርዶስ ናት ብዬ እንድቀበል የሚያደርግ አንዳችም ነገር አልተዋጥልኝም ነበር። ነገር ግን ሁኔታውም እንዳሰብነው ከጊዜ ሂደት በኋላ ነገሮችን በአንድ ጥያቄ እንግዲህ ናርዶስ አለመሆኗን እስከምናውቅበት ደረጃ ድረስ ተራሶን የላኩብንና ውድ ቤተሰቦቼ በቅርቡ ግን የምንፈልገው ደግሞ ናርዶስም ነገር ቀላል እንዳልሆነ የምናስብበት ነገር እየተፈጠረ ነውና ምን አይነት ውስብስብና አንገብጋቢ ነገሮች እየተፈጠሩ እንዳለ ግልጽ ይሆንላችሁ ያለ ይመስለኛል። ምክንያቱም እናንተም እንደምትረዱት ከዚህ በፊት የሄለን ታሪክ አለ። የሄለን ታሪክ እንግዲህ ምን አይነት ነገሮችን ይዞብን እንደመጣ እሱን ነው እንዳስታውስ እያደረገኝ ያለውና በዛም መሰረት ነው እንግዲህ ጥንቃቄ እያደረኩኝ ያለሁት። ውድ ቤተሰቦቼ ለምትሰጡኝ ሀሳብ አስተያየት፣ ለምትሰጡኝ ምክር በሙሉ አንድ ባንድ አመሰግናለሁ። እንግዲህ እዚህ ጋር እንደ ቀልድም መጥተው እንግዲህ ራሷን አሳልፈሽ የሰጠሽበት ምክንያት ምን እንደሆነ ለኔ ሳይሆን ለሚመለከቱ አካል ታብራሪያለሽ። እስከ ዛሬ ደግሞ እሷን ሆነሽ የሰራሻቸውን ነገሮችን በሙሉ መጠየቅ ባለብሽ መንገድ ትጠይቂያለሽ። ውድ ቤተሰቦቼ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ ተነሱቻችሁ።